ሜርሲ ባለፈው ፓርት እንደተመለከታችሁት ከወይዘሮ ዛህራ ጋር እንግዲህ ወሬ ታንሿከው እያዳመጡ ነበረ ማለት ነው። እና እንግዲህ እንዳያችሁት ያው አሁን ላይ እንግዲህ ከን ማነች ጄሪ ነች። ጄሪ አሁን ላይ እንግዲህ በጣም እየቀበጠች ነው ከሚባለው በላይ ማለት ነው። እና እንግዲህ ባለፈው እንዳያችሁት ማለት ነው የእሷን ልብስ አንስታ ብሌን ልብስ ውስጥ ከታ ነበረ። ብሌን ያንን ነገር በፍጹም አላደረገችም። እና እንግዲህ ከአምናን ጋር ለማጣላት በቃ ከዚህ ከቤት ሁሉንም ሰው አንዳንድ ምክንያት እየፈጠርኩኝ እንግዲህ ማስወጣት አለብኝ ብላ ነበረ። ይህንን ነገር ማድረግ የፈለገችው ደግሞ ለምንድን ነው? አቶ አምናንን እንግዲህ ይህንን የሚስትነቱ ውድድር እንግዲህ አብቅቷል፣ እኔን መርጠሃል፣ ስለዚህ ሌሎቹ እዚህ ለምንድን ነው የሚቀመጡት? መውጣት አለባቸው፣ መሄድ አለባቸው ብላ ጥያቄ አቅርባለን ነበር። አምናን ደግሞ እንዴት ነው ይህንን ነገር አድርጌ ከቤት ላስወጣቸው የምችለው? ልብሳቸው አንድ ነገር ሳይቀር እንግዲህ ግን ተቃጥሎባቸዋል። ይህንን ደግሞ አንቺም ታውቂያለሽ። ስለዚህ ደግሞ ያለ አንድ ምክንያት እንዴት ነው ውጡ ከቤት ልላቸው የምችለው? ይህንን በፍጹም አላደርግም ብሎ እንግዲህ አምናን መልሶላን ነበረ ማለት ነው። እና ይህንን ነገር እንግዲህ እንደዛ ሲላት ኦኬ እንደዛ ከሆነማ ምክንያት መፈለግ አለብኝ ብላ ነበረ። እና እንዳያችሁትም እንግዲህ ዛሬ ላይ ያው ምክንያቱም በብሌን ላይ ሞክራለች ማለት ነው። አምናን ደግሞ ይህንን ነገር በማየቴ በጣም አዝናለሁ፣ እንዴት እንደዚህ ታደርጊያለሽ ሲልም እንግዲህ በጣም ተቆጥቷት ነበረ። ሌላው ወይዘሮ ዛህራ ነች። ወይዘሮ ዛህራ እንግዲህ ከሽንት ቤት ከወይዘሮ ሜርሲ ጋር እንዴት ከሷ ጋር እንዲጋ መሆኔ እያለችም እንግዲህ እየተናደደ ነበረ። በዚህ ጊዜ እንግዲህ ብሌን ትመጣለች። ብሌን ስትመጣ ማለት ነው በጣም አዝና ነበረ። በዛ ላይ ደግሞ አልቅሳለች። እና ልጄ ብሌን ለምንድን ነው ያለቀሽው? ላትም እንግዲህ ዛሬ ወይዘሮ ጄሪ ልብሷ እኔ ውስጥ ተገኘ፣ ማን እንደከተተው አላቅም ስትልም እንግዲህ ትናገራለች። እንዴ የእሷ ልብስ ደግሞ አንቺ ልብስ ውስጥ ምን ይሰራ ስትልም እኔ እንጃማ እናቴ ዛህራ፣ እኔ ግን ብቻ የማውቀው ነገር ቢኖር እኔ እንዳልከተኩን ነው ስትልም እንግዲህ ትናገራለች። ይህንን ነገር ያደረገችው ሜርሲ ነች የምትሆነው። እናም እናንተን ካጣላች በኋላ ነው ማለት ነው እንደዚህ ማለት ተንሿካ ስትመለከት የነበረው ስትልም ትነግራታለች። ምን እንዴት ሜርሲንን ነገር ታደርጋለች? ቆይ ሰውና ሰውን ለማጣላት ለምንድን ነው እንደዚህ የምታደርገው? ምን ትጠቀማለች? ስትልም ሰው ሲደሰት የማያስደስታት እንግዲህ ከዚህ ከቤት ሜርሲ ነኝ ስትልም እማማ ዛህራም ለብሌን ትነግራታለች። ብሌንም እንግዲህ በጣም ተናዳ ትሄዳለች ማለት ነው። ሌላው ጄሪ ነች። ጄሪ እንግዲህ አምናንን እንግዲህ አየህኔ ውሸቴን እንዳልሆነ ሁሉንም ነገር ባይነህ አየህ አይደለ? ተረዳህ አይደለ? ስትልም አዎ ተረዳሁኝ፣ አየሁኝ፣ አንቺ ትክክል ነሽ በማለትም እንግዲህ መልሶላታል። እንግዲህ የዚህ ቤት እንግዲህ ሙሉ ኃላፊነቱን ለኔ እንደ ሚስትነት ትሰጠኛለህ ስትልም እንግዲህ ግን አሁን ላይ ጄሪ ከሚባለው በላይ እየቀበጠች ነው። እንደውም ይህንን የተሰጣትን ማዕረግ እንዳት በገዛ እጇ አለ አይደለ ገፍታው እንዳትሄድ ብዬ በጣም እፈራለሁ። ምክንያቱም አሁን ላይ አቶ አምናን ራሱ እየታገሳት ያለው ይችል በእኔ ምክንያት ብዙ ዋጋ ከፍላለች፣ ብዙ መስዋዕትነት ከፍላለች፣ ልጅ እስከ ማጣት ድረስ ደርሳለች ብሎ ነው እንግዲህ አሁን እየታገሳት ያለው እንጂ አምናን እንግዲህ ግን እሷ ለምታወራው ነገር ጄሪ ትክክል ናት ብሎ አይደለም ማለት ነው። ይህንን ልብሱን ራሱን በመስረቁ ብሌን ይህንን ነገር ታደርጋለች ብሎ በፍጹም አላመንም። እናም እንደዛ ስትለው እንግዲህ አሁንም እንግዲህ እንዳያችሁት ያው የብሌን እንግዲህ እዚህ ቤት መቆየት አስፈላጊነት እንዳልሆነ እንግዲህ ትነግረዋለች ማለት ነው። አምናንም እንግዲህ ምንም ነገር አላላትም። ሌላው እንግዲህ የቤቱን ኃላፊነት እንግዲህ እንደ ሚስትነት ያው ተሰጥቷታል። ሌላው የአምናን አያት እንግዲህ ለጄሪ ማለት ነው ሜርሲንና አምናንን ካጣቆርሽልኝ ይሄንን ቤት በስምሽ አደርግልሻለሁ ብላታለች። ይህ ሲጀመርም አንደኛ የጄሪ ፈተና ነው እንጂ እውነት ሜርሲንና አምናንን አጣቁራ ይሄ ቤት በሷ ስም ይሆንላታል ማለት አይደለም። በፍጹም አይሆንላትም። የአምናን አያት እንዲያውም በተቃራኒው ብሌን ምን አይነት ሰው ነች የሚለውን ነገር እያጣራች ነው ማለት ነው። እናም ባለው እንግዲህ እንዳያችሁት አንቺ ልጅ አደራችሁ እንዴት ነበር ስትላትም አሪፍ ነበረ ትላታለች። ትናንትና ደግሞ እንደዛ ከጣሪ በላይ ስትጮህ የነበረው ለምንድን ነው? ምን ተፈጥሮ ነው ስትልም እንግዲህ ግን አይ ምንም አልተፈጠረም ስትል አይ ይኸውልሽ እኔ እንደዚህ አይነት ነገር አልወድም ስትላትም እንግዲህ ግን ያንን ያልሸኝን ነገር አንዳንድ ነገሮች እየሰራሁኝ ነው ስትልም ትነግራታለች። እኔ እስቲ በዝርዝር አስረጂ ምን አደረግሽ ምናምን ስትላትም እንግዲህ ያንን ነገር ታዲያ እንዴት ነው ተሳካለች ስትላት በሚገባ ተሳክቶልኛ ስትልም ትነግራታለች። ሲጀመርም እኮ ለዚህ ስራ እንደምትመጥኝና እንደምታደርጊውም ጠርጥሬ ነበር አለች። አያችሁ እዚህ ጋር ማለት ነው እንግዲህ ጄሪ ሌላው የራሷን ፈተና እንግዲህ ሰውን ፈትን ብላ ለራሷ ስትፈተን ማለት ነው።
እናም እንደዛ ስትልም አንቺስ እንዴት ነው አለኝ። ማንን ስትላትም የቤቱን ጉዳይ ስትል አካፋ ሲለው ዝናብ ጣለ ብላም እንግዲህ ተረት ትተረትባታለች። ምን ማለት ነው ስትልም እንዴ ገና ምኑን ያሹና ነው እንደዚህ ስለ ቤት የምታወሪው? ገና አንድ ነገር ስንትንሳ ስሪና አሳይ፣ ከዛ ያኔ እኔን ጠይቂ ስትልም ትናገራለች። ምንም እንዳታስቢ አኮራሻለሁ ብላም እንግዲህ ቃል ገብታላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዲር ድራማ ይዘንላችሁ ቀርበናል። ሌላው ቹኒያና የቹኒያ እንግዲህ ጓደኛ ማለት ነው ወደ አምናን ጋር አምናንን ለመጠየቅ መጥተው ነበረ። እንግዲህ ተሰብስበው ቁርስ እየበሉ ነበረ። ቹኒያ እናመሰግናል ማለት አምናን እዚህ ማለት ስትበሉ ስለደረስን በጣም ደስ ብሎኛ ስትልም እንግዲህ ትናገራለች። አምናንም ተቀመጡ እንኳን በሰላም መጣችሁ ብሎ ደስ የሚል አቀባበል እንግዲህ አድርጎላቸዋል። ሌላው እንግዲህ እንደተመለከታችሁት ያው የቹኒያ ጓደኛ ያው አስባችሁታል፣ ምግብ በፍጹም አይለያት በቃ ምግብ ተለያት ማለት ሞተች ማለት ነው። እና እየበላች ነበር። ሜርሲ እንግዲህ በጣም በክፉ አይን እየተመለከተቻት ነበር። ቆይችን እንዴት ነው የምትበላው? ምንድነው ታስረሽ ነበር እንዴ ስትላት፣ ኧረ እኔ አልታሰርኩም ለምንድን እንደዛሽ ስትል፣ አይ እንደ ሁኔታሽ ምናምን ነው ስትላታለች። እንደውም ዛሬ ምንም ምግብ አልተበላለኝም ስትልም እንደዛ ነው ትላለች። አዎድ እና አያት ያልተዋወቅኩሽም አንቺን ቹኒያ እባላለሁ ስትልም ትተዋወቃለች ማለት ነው። የአምናንን አያት ማለት ነው። እና አንቺ በአምናን ድርጅት ውስጥ ምሰሪ ላይ ስትልም አዎ ጸሐፊ ሆነ ስትልም ትናገራለች። ይችኛዋ ደግሞ ተላላኪ እንደሆነች እንግዲህ ስትናገር ተመልክተናቸዋል። ከእንግዲህም በኋላም እየመጣችሁ እንግዲህ ተቀላቀሉን ተጫወቱ ስትልም ጋብዛቸዋለች በድጋሚ። እና አምናንም እንግዲህ ቹኒያ ምን አዲስ ነገር አለ ሲላትም እንግዲህ ቡና እየጠጣን እናወራለን በተባባሉ መሰረት ቡና እየጠጡ ድርጅቱ እንግዲህ በአሪፍ ሁኔታ እየሄደ እንዳለና እንዲሁም አሪፍ ቦታ ላይ እንዳለ እንግዲህ ትናገራለች። እንግዲህ አሁን ላይ የድርጅቱ መመለስ አሪፍ እንዳለ ሆኖ ግን አሁን ደግሞ ከጀርባው እንግዲህ አብሯቸው የሚሰራ ሰው ማለት ነው ድርጅቱን ለመጣል እንግዲህ የሚንትን የሚል ሰው አለ። እና ይህንን ነገር እንግዲህ ያው ሁሉም ሰው የራሱን ኃላፊነት እንግዲህ ተወጥቶ በስርዓት እንደሚሰራ ሁላችንም ተነጋግረና ስትልም ቹኒያም ትመልስለታለች። እሺ በቃ እና ለማንኛውም እዚህ ማለት ወደ ድርጅት የማትገቡ ከሆነ እዚሁ ዋሉ ሲልም እንግዲህ ይነግራቸዋል። እሺ ምናምን ትላለች ማለት ነው። እና ሌላው እንግዲህ እንደተመለከታችሁት ያው የቹኒያ ጓደኛ ማለት ነው ከብሌን ጋር ተቀምጣ ሙዝ እየበላይ ነበረ። እና በጣም የምትገርሚ ሴት ነች ምናምን ትላታለች። እንዴ ቆይና እናሰው ያለ ምግብ ይኖራል አይኖርም ስትልም ትናገራለች። እና ምግብ እኔ ካልበላሁም ይደብረኛል ስትልም ለብሌን ትነግራታለች። ብሌና ትክክል ነሽ፣ እንደውም እሱ አንቺ ያለ ምግብ ሳይሆን መኖር የማትችው እሱ ያለ አንቺ መኖር አይችልም እንግዲህ ስትልም እንግዲህ ትመልስላታለች። ሌላው እንዳያችሁት እንግዲህ ወይዘሮ ሜርሲ ማለት ነው ለአምናን ስለ ዳፍኔ ልትነግረው ነበረ። እና ስለ ዳፍኔ እንግዲህ ለመናገር ጫፍ ላይ ደርሳ ነበረ። እናም እንደዛ ደርሳ እንግዲህ አልተናገረችም። ምክንያቱም ያው ዳፍኔ እንግዲህ ከቤተሰቡ ጋር የተያያዘች እንደሆነችና እናም እንደሞተች ምናምን ስትነግረው ይቺ ዳፍኔ ደግሞ የምትባለው ማነች? ከኛስ ቤተሰብ ጋር ምንድነው የሚያገናኛት? ሲልም እሱ እኮ ነው ዋናው ጥያቄ ብላ እንግዲህ ሁሉንም ነገር ልትናገር ስታስብ ሲፈን ድንገት መታ ማለት ነው ታስቆማታለች ማለት ነው በፍጹም። ምክንያቱም ይሄንን መናገር እንደማትችል እንግዲህ ትነግራታለች። እና ወይኔ በጣም ይቅርታ አስቸኳይ ስለሆነ ነው በሩን ከፍቼ የገባሁትና ሲፈን ይፈልግሻለሁኝ ስትልም ምንድነው ሲፈን ችግር አለ እንዴ ምናምን ሲላትም አይ ለሆነ ጉዳይ ፈልጊያለሁ ነው የሴቶች ጉዳይ ነው ስትልም ትነግራታለች ማለት ነው። እና እሺ በቃ የወንድሜ ላይ ተመልሼ እመጣለሁ ብላ ትሄዳለች ማለት ነው ወደ ሲፈን ጋር። እና እንዴት እንደዚህ ታደርጊያለሽ? ሁሉንም ነገር ካወቅሽ በኋላ እንዴት እንደዚህ ታደርጊኛለሽ? እንዴት መጠቀሚያ ታደርጊኛለሽ? ስትልም እንግዲህ ሲፈንም ትመልስላታለች ማለት ነው። አንቺ ነሽ እንጂ መጠቀሚያ ያደረግሽ ስትልም በየትኛው ስምሽ ነው አንቺን ደግሞ መጠቀሚያ የማደርግሽ? ልጁን እንዲያውም አጉል ተስፋ አትስጪው ስትልም ትነግራታለች ማለት ነው። ሁሉንም ነገር ማወቅ አለበት እንዲሁም ደግሞ እናቱን እንደገደልሽበት ማወቅ አለበት ስትል ነበረ። እና ወዶቼ እንግዲህ
የምድር ድራማ እስከዚህ ፓርት ድረስ ነው ይዘንላችሁ የቀረብ ነው። ቀጣይ ፓርት አለው። በቀጣይ እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።